አካባቢያችን ብዙ የቲም ጥለው የሞቱ ወንድሞች አሉና የቲም ቤት መግባት ደግሞ ክልክል ነው እንባላለን። ስንቀር ደግሞ ሚስቶቻቸው በጣም ይከፋሉ። አንዳንድ ነገር ለልጆች እየያዙ ሄዶ መቀየር አይቻልም ወይ? በጣም አስቸጋሪ ሆኖብናል፣ አትሂዱ ነው የምንባለው ይላል። ሚስቴን ተጣልተን ስለነበር ፈትቼሻለሁ አልኳት። የልጆች እናት ነች። አሁን ለመመለስ ወይም ለመታረቅ ፈልጌ ኒካሁን ሳድስ ወልይ ያስፈልጋል ወይ ይላል። ሴትና አንድ ወንድ በኒካህ አብረው ይኖሩ ነበር። ከዛ አንድ ቀን ምንም ሳይናገር ሄደና ከ2-3 ቀን በኋላ ከስራ ወጣ። ለምሳ ቤት ስትመጣ መጥቶ እሱም አገኘችው። እሷም ጥሩ ፊት አላሳየችውም። ትታው ወደ ስራ ቦታዋ ሄደች። እሱም ተመልሶ ተመልሶ ከዛ በኋላ ለ10 ዓመታት ያህል ተመልሶ አልመጣም። ግን እየደወለ ይረብሻታል። ሰውየው አሁንም ድረስ አብረን እንሁን ይላታል። እሷ ግን አትፈልግም። የነዚህ ሰዎች ኒካህ አሁንም ድረስ አለ ወይስ ይፈርሳል? አንዳንድ ሰዎች ቀለብ በማቋረጡ ብቻ ኒካሁ ይፈርሳል ይላሉ። እንዴት ይላል? ቁርአን በምንቀራ ሰዓት እጃችን ይለሰልስና ቀጣዩን ገጽ ለመግለጥ ያስቸግረናል። ያን ጊዜ ጣታችንን በምራቅ አርጥበን መግለጥ እንደ ሸሪዓ እንዴት ይታያል ይላል። ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ወደ እናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬም የተለያዩ ጥያቄዎች አሉ ኢንሻአላህ እናቀርባቸዋለን። ከዛ በፊት ግን ያው ዙልሂጃ ወሩ ገብቷል እና እስኪ ቅድሚያ እንደው ከዚህ ወር ጋር የተያያዘ ነገር ምንድነው ከሸሪዓው ጋር ያለው ነገር ብናነሳ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን له النعمة وله الفضل وله الثناء الحسن والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين. أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. يوم جمريا ያለንበት ወር የዙል ሒጃ ክቡር ቀናት ውስጥ ያለነው አላሁ ተዓላ በቁርአን ላይ ወልፈጅር ወለያሊን ዐሽር ይላል። በንጋት ይምላል። ለያዘው ብዙ ማዕናና ብዙ ሚስጥር። እንዲሁም ደግሞ ወለያሊን ዐሽር በአስሮቹ ሌሊቶች ይላል አላህ። ዑለማኡ ተፍሲር ለያሊን ዐሽር የሚባሉት 10ቱ ሌሊቶች የሚባሉት የዙል ሒጃ የመጀመሪያዎቹ ያኒ 10ዎቹ መቼም ወር 30 ቀን ብለን ብንወስድ ወይም ደግሞ 3 ክፍል ቢከፈል የመጀመሪያው ክፍል ከ1 ጀምሮ እስከ 10 ሌሊቶች ተከታታዮቹ ሌሊቶች እነዚህ ክቡር ሌሊቶች ናቸው። ቀኖቹም ደግሞ የተከበሩ ቀኖች ናቸው። ረሱል አለይሂ ሰላቱ ወሰላም ማንኛውም አይነት ስራ በእነዚህ በ10 ቀን ውስጥ እንደሚሰራው አይነት ተዋቡ የበዛ ስራ የለም ይላሉ። ሰሃቦች ወለል ጂሃዱ ፊ ሰቢልላህ ብለው ሲጠይቋቸው ሐታ በአላህ መንገድ ላይ መውጣትም ፊ ሰቢልላህንም ጨምሮ ከሱም ጋር አይወዳደርም ሲሏቸው ወለል ጂሃዱ ፊ ሰቢልላህ አሉና ኢላ አን የኽሩጀ ኢንሳኑን አንድ ሰው ቢወጣ እንጂ ፊ ሰቢልላህ ቢማሊሂ ወነፍሲሂ በገንዘቡም በነፍሱም ወጥቶ ወለም የርጂዕ ቢሸይ በቃ ወጥቶ እንግዲህ ለፊ ሰቢልላህ ያወጣውን ገንዘብም ሰውቶ ህይወቱንም እዛው ሰውቶ ሸሂድ ሆኖ በዚህ መልኩ የተሳካለት ካልሆነ በስተቀር በዚህ ስራ በዚህ ወቅት እንደሚሰራ ስራ ትልቅ ስራ የለም ይላሉና ይሄ የሚያስይዘው እነዚህን 10 ቀናት በመንችለው አቅም በጥሩ ስራ መጠቀም እንደሚያስፈልግ ነው። እንደ ሱያም ይስተሐቡ ሱያም ጥሩ ስራ
መስራት በእንደዚህ ጊዜ ይወደዳል ከተባለ ከዛ ውስጥ አንዱ ጾም ነው። አሁንም እያየን ነው ማሻአላህ ብዙ ሂማቸው ጠንካራ የሆኑ ሰዎች 10 ذي الحجة ይጾማሉ። ያው 10 10ኛው አይጾም ያው ዞሮ ሲደመር 9 ቀን ነው የሚመጣው። ومن أوكدها ከዚህ ከ9 ቀናት ከሚጾሙ ቀናቶች ውስጥ የበለጠ የጠበቀው يوم عرفة ነው። ያው لأنه جاء فيه حديث بشخص يعني بنفسه بعينه ይህንን ብቻ አስመልክቶ የዙል ሒጃን 9ኛ ቀን የውሙ ዓረፋን አስመልክቶ ሐዲስ መጥቷል። የዓረፋን ቀን የጾመ صيام يوم عرفة يكفر السنة التي قبله والتي بعده يعني አንዷን ቀን የዙል ሒጃ 9ኛዋን ቀን ሊላህ ብሎ ኢኽላስ አድርጎ የጾመ ሰው ከዚያ በፊት የነበረውን የዓመት ኃጢአት ሰጋኢሩን እንዳለ ያጥብለታል። ከዚያ የሚመጣውን ደግሞ የዓመት እንደዚሁ ያጥብለታል ብለዋል። ይሄ ትልቅ ፈዲላ ነው። እኛ ሰው ልጆች ከወንጀል አንጠራም፣ እንሳሳታለን፣ እናጠፋለን። እነዚህን ሁላ ኃጢአቶች ሰጋኢሮችን ያበሳል። ያው ከቢራ ተውበት ይፈልጋል። ትልቅ ኃጢአት ሲሆን ከባባድ ወንጀሎች የሚባሉ ሲሆኑ እነሱ ተውበት ይፈልጋሉ። ሰው በውስጡ ተነድሞ በውስጡ ተጸጽቶ ሁለተኛ ላይ መለስ ወስኖ ያንን ነገር አቁሞ ከሰው ሐቅ ጋር የሚያያዝ ከሆነ ደግሞ መልሶ መገላገል አለበትና የታሲዕ ሚን ذي الحجة የበለጠ ትልቅ የሆነ ቀን ነው። በጣም ሚን አፍضل الأيام የተባለ ቀን ነው። ከቀኖች ውስጥ ምርጥ ቀን እንደውም أفضل أيام السنة የሚሉት ዑለማዎች يعني የዓረፋን ቀን የመሰለ ትልቅ ቀን የለም ይባላል። سواء من هم في الحج في عرفات أو من لم يحجوا يعني حج ላይ ያሉትም ሐጅ ያላደረጉትም ለሁሉም ነው ቀኑ ትልቅነቱ። ምናልባት አንዳንድ ሰዎች የዓረፋ ቀን ሲባል እዛ ቦታ ላይ ለሚገኙና ዓረፋ አርዱ العرفة ላይ እዛች ምድር ላይ ለውቁፍ የሚገኙ ሰዎችን ብቻ ሊመስላቸው ይችላል። ነገሩ እንደዛ አይደለም። ሁሉም ሰው ሐጅ ላይ ወፈቅ ይችላል። ባለበት ቦታ ሆኖ ያ ቀን عظيم የሆነ ቀን ነው። በዚያች ቀን መጠቀም ይችላል። እነሱ ደግሞ የተለየ ሚዛ አላቸው ሐጅ ላይ መሆናቸው። በዚያ ቦታ ላይ ጀበሉ الرحمة ወይም በዙሪያው ያለው የዓረፋ መሬት ላይ መገኘታቸው የራሱ ተአሲር ከመኖሩ አሻገር ተጨማሪ ነገር ቢኖራቸው ሐጅ ያልሄዱ ሰዎች ደግሞ ባሉበት ቦታ ሆነው ይህንን ቀን ኢንሻአላህ ያው በዚህ ባሆኑ ማክሰኞ ቀን ነው የሚውለው የውሙ ዓረፋ ዒዱ ሮብ ስለሚሆን ስለዚህ ማክሰኞን ቀን ኢንሻአላህ በመጾም ካሁኑ እንዲያናድርግ የቻለ ሰው አከታትሎ መጾም የቻለ መልካም፣ አለዚያም አለፍ አለፍ እያለም ሰኞና ኸሚሱንም እያደረገ ቢጾም ጥሩ ይሆናል። ያው ዋናው ነገር እነዚህን የኸይር ስራ መዋሲሞች መጠቀም ነው። የስራ እድል ነው። እድልን ማስመለጥ ለነዳማ ለጸጸት ይዳርጋል። ምክንያቱም قد لا يأتي لا يعود لا يملس ይችላልና ብዙ ሰዎች يعني ሁሉም በሚባልበት መልኩ እኖራለሁ እያለ ነው የሚሞተው። መኖርን እየፈለገና እየተመኘ ነው የሚሄደው። ስለዚህ እኛም መኖር ስለፈለግን አይደለም የምንኖረው። ምናልባት አጀል ደርሶ ከዚያ ልንቋረጥ እንችላለንና የቀጣዩ መድረሳችንን ስለማናቅ በምንችለው እስቲፋዳ ብናረግ ጥሩ ይሆናል። ምናልባት ከዚህ ከዙል ሒጃ ወር ጋር በተያያዘ እንግዲህ አሁን ዙል ሒጃ ኦልሬዲ ቀናቶች አሉ ተቆጥረዋል ከገባ ጀምሮ እና ምን ማለት ነው ያው ዒደል አድሓ ይመጣል ማለት ነው። ለዛም ምንድነው ከሙስሊሞች የሚጠበቀው ምን አይነት ዝግጅት ቢያደርጉ ነው? ያው ለዒዱል አድሓ ምናልባት ከኡድሒያ ጋር የሚያያዙ አንዳንድ ቅድመ ዝግጅቶችን ለማድረግ ያክል من نوى أن يضحي በዚች በዒዱል አድሓ ቀንና በተከታዮቹ 3 ቀናቶች ውስጥ ኡድሒያ ማድረግ የፈለገ ሰው يستحب له أن لا يقص أظفاره ولا يقص شعره ولا يزيل شعرا ولا ظفرا من دخول ذي الحجة إلى ذي الحجة كجبا جمرو صغرم دينا وتفرم على مقولات يوددال إن كان يريد أن يضحي هي بسنة نتنو بمستحب نتنو
ያው ሐጅ ላይ ያሉ ሰዎች ኢህራም ካደረጉ ጀምሮ እስኪፈቱ ድረስ ተሐሉል አወል ድረስ ጸጉር መቆረጥን ጥፍርን መቆረጥን እንዲሁም ደግሞ ማንኛውም ሰውነት ላይ ያሉ ጸጉሮችን ማስወገድን ይሄን ክልክል ይሆንባቸዋል። በግዴታነት ነው የሚተውት። እኛ ግን ኡድሂያ ከነየትን ያን ማድረግ ይወደዳል። ከዚያ ባሻገር በዒዱ ቀን የምናደርጋቸው ነገሮች ነው። እሱም እንደ ዒዱል አድሓ ካየነው ወደ ዒድ ሰላት ከመሄዳችን በፊት ምንም ነገር ሳንቀምስ መውጣት ይወደዳል። ሌሎች ዝግጅቶች መታጠቡ፣ ነጭ መልበሱ በተቻለ ሚን አጅመል ثيابه ሆነን ቢለብስ እንዲሁም ደግሞ ጥፍርን ተቆርጦ የዛን ቀን የዒድ ቀን ለዒድ ዝግጅት ለሶላቱ ዝግጅት ስለሆነ ምንም ችግር የለውም። መወገድ ያለባቸው ጸጉሮች ሰውነት ላይ ተወግደው ሽቶ ተቀብቶ ያው ለወንድ ልጅ ሙስተሐብ ይሆናል። ወደ ዒድ ሶላት ዚክር ያደረገ መሄዱ እዚያም ከደረሰ በኋላ ከሰዎችን አዛ ሳያረግና ሳይገፋ ቦታው ላይ ተገኝቶ ሶላቱን ሰግደው ከዚያ በኋላ ኹጥበቱል ዒድን አዳምጦ በሌላ መንገድ ቀይሮ በሌላ መንገድ መመለሱ እነዚህ ሙስተሐባት ሶላቱል ዒድ እንዳሉ ሆነው ዒዱል ፊጥርና ዒዱል አድሓ የሚለያቸው ዒዱል ፊጥር ጠዋት ወደ ሶላት ከመሄዱ በፊት ዘካቱል ፊጥር መስጠት የሆነ ነገር ቀምሶ መሄድ ረመዳን ጾም ላይ ስለቆየ ቀምሶ መሄድ ይወደዳል። ዒዱል አድሓ ሲሆን ግን يستحب أن لا يأكل شيئا يمسك حتى يرجع عن الصلاة كالصلاة كمل لسدرس ممسك هنا سايبلا مهيد يوددال ሲመለስ እርድ ወضحያውን ያቀርባል። ከሶላት በፊት እርድ ማድረግ ለሕሙ ሻት ነው የሚሆነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ስጋውን ፈልጎ ሰውየው በቃ خلاص ሊበላ ሊጠጣ ፈልጎ እንዳረደው ነው እንጂ እንደ ወضحያ አይቆጠርለትም። ስለዚህ ከሶላት በኋላ ያርዳል። ካረደው ከዚህ ወضحያ ላይ መብላት ሙስተሐብ ይሆናል። ያው ወضحያው ነዝር ከሆነ ምንም ነገር መብላት አይቻልም። ያን ሙሉውን ወضحያ ለደሃ ማከፋፈል ግድ ይሆናል። መስኑን የሆነ ሙስተሐብ የሆነ ወضحያ ከሆነ ግን ከዚያ ላይ የተወሰነ ሉቅማ በሱ ቢበላ እስከሱ ቢጀምር ሳይበላ ነው ሄደው ሰግዶ ሲመለስ ከዚያ ቢበላ ሙስተሐብ ነው ይባላል። መርሐባ። ወደ ተላኩልን ጥያቄዎች ስናልፍ በ0925 መጨረሻው 91 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም ጥያቄ ነበረኝ። በአካባቢያችን ብዙ የቲም ጥለው የሞቱ ወንድሞች አሉና የቲም ቤት መግባት ደግሞ ክልክል ነው እንባላለን። ስንቀር ደግሞ ሚስቶቻቸው በጣም ይከፋሉ። አንዳንድ ነገር ለልጆች እየያዙ ሄዶ መቀየር አይቻልም ወይ? በጣም አስቸጋሪ ሆኖብናል፣ አትሂዱ ነው የምንባለው ይላል። በመጀመሪያ የቲም ቤት አትሂዱ የሚል ሁክም የለም። የየቲምን ሐቅ አትብሉ ነው የተባለው። የየቲምን ገንዘብ ያለ ሐቅ መብላት ወንጀል ነው፣ ሐራም ነው። ይሄ የታወቀ ነው። ከዚያ ውጪ ግን የቲምን እንደ ልክ ተላላፊ በሽታ እንዳለበት ሰው ልንለጥነው ልንርቀው ቤቱ ላንገባ አይደለም። እንደዛ አይደለም የታዘዝነው። እንዲያውም የቲምን ማቅረብ የየቲም ቤተሰቦችን መዘየር ከቻሉ ያው ይሁን ነገር ይዞ ሄዱ እነሱን ማገዝ እነሱን ማስደሰት ተፈላጊ ነገር ነው። ያኒ ከፊል የሌለው የቲም ከሆነ ከፊል መሆን ኃላፊ ያጣ የሚንከባከበው ያጣ የቲም ከሆነ የዚያ የመንከባከቡ ባለድርሻ መሆን ያስፈልጋል። ሸርዓም جاء بالحث على ذلك ይህንን በጣም አደራ ብለዋል። የየቲምን ጉዳይ ረሱል አለይሂ ሰላቱ ወሰለም አና ወካፊሉ اليتيم كهاتين ብለው እኔና يعني في الجنة ማለታቸው ነው። يعني እኔና የቲምን የሚንከባከብ ልክ እንደዚህ ወጣቶች ጎረቤት ነን ሆነው ብለዋል። ስለዚህ ከኔ ጋር በጀነት ላይ አብረው ነው የተባለው ወይም ጉርብትናን ያገኛል የተባለው የቲምን የሚንከባከብ ነው። ስለዚህ አጓጉል የሆነ ስጋት እኔ አሁን ወንበሩ ላይ ሄጄ ከተቀመጥኩኝ ተጠቀሙበት ባላለው ስለዚህ የቲም ገንዘብ በላ ባላለው እንደዛ አይደለም። ይሄ ኢትላፍ አይደለም። ይሄ ኢነማ ገብተን እነሱን የቲሞችን የሚያስደስት ነገር ወይም እነሱ የሚጠቅም ነገር አድርገን አበርክተን አኪድ ከነሱ ሐቅ ያለ
يعني على شريعة إذن مبلغ يتشالمنا እኛ ይዘነው ከይር ነው አብረን ተቋድሰን በልተን መውጣት እንችላለን እኮ ምናልባት አንዳንድ ሰዎች ስጋት የሚሆንባቸው እዛ ከሄደን አሁን ነገር ያቀርባሉ የነሱን ሐቅ ደግሞ ሊቀላቀል ይችላል ሁሉ ጊዜ እናት ትኖራለች እና በአብዛኛው ጊዜ እናት ትኖራለች ሁሉ ጊዜ የሚቀርበው ነገር የልጆቹ ሐቅ ላይሆን ይችላል እናት የራሷ ገቢ ሊኖራት ይችላል እናት የራሷ ውርስ ድርሻም አላት እዛ ላይ ጥንቁቅ ከሆነች የልጆቹን ድርሻ ትለይና ገንዘባቸው እንዳይነካ በገንዘብነት በሚወድቅ ገንዘብ ሳይሆን በባዶም በሚቀንድ በረዶ የሚቀልጥ ገንዘብ ሳይሆን ኢነማ በሚቆይላቸው ገንዘብ አርጋ ገንዘባቸውን ተጠብቅላቸዋለች ከዛ ውጪ ያለው ሰው ይመጣ ቢስተናገድ ቤት ውስጥ ቢበላ እናት ያንን ሁክም ካወቀች ምንም ችግር የለውም እሷ እያየች የነሱ ሐቅ አይነካም የነሱ ሐቅ እንዳለ ነው እንግዳም ጎረቤትም ታስተናግድበት ይችላልሽ ማለት ነውና ድንበር ያለፈ ሰቀቀንና ስጋት አይገባም ለምን ይሄ ነገር ምን ያስከትላል የቲሞችንም ባይታወር ማድረግ ይመጣል እነሱንም በቃ የሆነ እንግድነት ስሜት እንዲሰማቸው ወይም የተለዩ አይነት ሰዎች እንደሆኑ እንዲሰማቸው ማድረግ ሌሎች ሰዎች ቤታቸው ይኬዳል እኛ ቤት ለምንድነው ሰው ማይመጣው ሚል አይነት አባታችን ስለሌለ ነው ወይ ሚል አይነት ስሜት ሁላ ሊጫርባቸው ይችላልና ይሄ ሸርዕ በዚህ መልኩ አላዘነ አይታሞችን መዘየር መጠየቅ በሆነ ነገር ማገዝ ተገቢ ነው አሁን ከዚህ ጥያቄ ጋር ተያይዞ ምን አስተዋወስኩኝ አንዲት እናት ናቸው ጠየቁኝና የሆነ የቲም የሆኑበት ቤት ላይ እንደዚሁ አሁን እንደ ተጠየቀው ጥያቄ የሆነ የመሸሽ የማገለል ነገርና የመፍራት በቃ የቲም ገንዘብ የነካ ሰው የበላ ሰው ምናምን ሚሉ ዘጅሮች አሉ ማስጠንቀቂያዎች እነሱን ልክ ወደ እነሱ መቅረብ እንደማይቻል አድርገው አሁንም በተጨባጭ እንደዛ አይነት ነገር ይከሰታል ከጥያቄው ማውድ እና እንዴት ነው የሚል ጥያቄ ከዚህ በፊትም ጠይቀው ነበር አስተዋወስኩኝና አሁን ለምሳሌ እናት ይያዋሉ ለምሳሌ እናት ትኖራለች የእናት ደግሞ የራሷ ገንዘብ ይኖራል አሁን የእናቷን የሴቷ የእናታቸውን ገንዘብ እንግዶች በሚመጡ ሰዓት ለነሱ አዘጋጅታ በታቀርብላቸው በዚህ ፓርቲ ራሱ ብቻ ምን ችግር አለው የሚበላ አይሆንም ወይ ነው ወይስ ይሄንንም የሚያካትት ነው የሚሆነው እንዴት ነው እዚህ ጉዳይ ላይ ግልጽ ነው ቅድም አንስቸው ነበር ያኒ ቤት ውስጥ የቲም ያለበት ቤት ውስጥ የሚበላው ነገር ሁሉ የቲም ገንዘብ ላይ ሆን ይችላል እናት የራሷ የውርስ ድርሻ ይኖራታል የራሷ ገቢ ሊኖራት ይችላል ከዚያ ገንዘብ አብሰላል ታቀርብ ትችላለች ሐቅም አላት ደግሞ حتى እንደ የቲም ገንዘብ እሷ እናት ስለሆነች ሐላፊ ስለሆነች እየተንከባከበች ያለችው ልጆቿን ስለሆነ ሌላ ነገር የምትከሰው ባይኖራት ለራሷ በመጠቀም ያክል ከየቲሞቹ ገንዘብ እንኳን ገንዘብ ኖሯቸው አባታቸው ብዙ ገንዘብ ወርሷቸው ቢሞት እሷ ባይኖራት ከዚያ ላይ እንኳን ሐቅ ኖሯት መጠቀም የምትችልበት ሁኔታዎች አሉ ለራሷ ማለት ነው ለሌላው ሰው ለሚመጣው እንግዳ ለሚመጣው ጎረቤት መቼም ከማህበራዊ ኑሮ መገለል የለባቸው ስጋታችንን በልኩ ማድረግ ስላለብን ያኒ ሸሪዓው በገደበው ገደብ ማለት ነው ከዛ ሳናልፍና እንግዳም ይምጣ ጎረቤት ሊጠይቁ ይግቡ አብሮ መኗኗር ያለ ነገር ነው ማህበራዊ ኑሮችም አሉ እሷ እንደ እናት የተማረች እናት አላህን ምትፈራ ጥንቁቅ እናት ከሆነች ምን ታደርጋለች የቲም ልጆቿን ሐቅ እንዳይጎዳባቸው አድርጋ ተጠብቅላቸዋለች እንዴ ውርስ መቼም ሁሉም ነገር ነው የሚወረሰው ቤት ውስጥ ያለው ቁሳቁስ ሁላ ሳይቀር የተቀመጠ ገንዘብ ካለ ወርቅ ካለ ብር ካለ ያ ሁላ ነው ውርስ ውስጥ የሚገባው ይሄ ሁላ ተገምቶ የልጆቼ የቲሞቹ ሐቅ ምን ያህል ነው የሚሆነው ያው እናቴ ራሷ ድርሻ አላት ልጅ ካለ 1/8 ትወርሳለች ከ1/8 ያለው እናት አባት ወይም ሟች እናትና አባት ከሌለው ልጆች ጋር ነው የሚሄደው ወርሱ ሊዘከሪ مثل حظ الانثيين ይደረግና ለወንድ የሴቷን እጥፍ እንዲወርስ ይደረጋል ወደፊት የትዳር ኃላፊነት እሱ ላይ ስለሆነ ያ ከወረሱት በኋላ ውርሱ ከተከፋፈለ በኋላ ልጆቹ አሁን ገንዘብ አይሰጣቸው ገንዘባቸውን አስቀምጥላቸዋለች ሁሉም ቤቱ ሊገመት ይችላል
ንብረቱ ሊገመት ይችላል ከዛ በኋላ የነሱ ሐቅ ይሄን ያክል ነው ይሄን ያክል ያወጣል ይቀመጣል በወርቅ ሊቀመጥ ይችላል በሌላ ወይም በንብረት ተገዝቶበት ሊቀመጥ ይችላል ያንን ገንዘብ ማፋፋቱም ደግሞ ተፈላጊ ስለሆነ ከዚያ ውጪ ያለው እሷ ነፃ ትሆናለች ማለት ሰዎች የፈለገ እዚያ ቦታ መተው የሚጠቀሙበት ነገር ቢኖር ከራሷ ሐቅ ወይም ወደሷ ከመጣው ሐቅ ይሆናል ስለዚህ ራሓ ያለው አሰራርም አለ ገንዘቡ ባይከፋፈል ደግሞ እንደው ባለበት ቢሆን እናት የዕለት ኩርሷን እየፈለገች መታመጣ ልትሆን ትችላለች ምትከስብ ልትሆን ትችላለች ወይም ካላት ድርሻ ውስጥ እያወጣች ሊሆን ይችላል ኢንፋቅ ያደረገች ያለችው እናትኮ ለልጇም ከራሷም ትሰጣለች መቼም ልጁ ገንዘብ ስለወረሰና ስላልወረሰ ብቻ አይደለም ብዙ ደሃዎች ምንም ነገር ሳይወርሱ ይሞቱ ሰዎች አሉ በኪራይ ቤት በትንሽ ቁሳቁስ ምንም አይነት ገንዘብ ሳይኖር አባትን ለማሳከም ያለውን ገንዘብ ጨርሰው አንዳንድ ጊዜ ባዶ ሆኖ ውድ እንኳን ነገር የሚባለው ለተሸጦ ለህክምና አንዳንዴ ወጥቶለት ሳይተርፍ በዛው መሄድ አለ ከዛ በኋላ ያለው ነገር ምንድነው ሲባል አሁን የወረሱት ነገር አይደለም ምናልባት ይሄ ለነዚህ የቲሞች የመጣ ነው ከተባለች ለነሱ ነፈቃ ታደርጋለች ሰጪው በእነሱ ስለገደበ ለሷ ደግሞ በማዕሩፍ ትጠቀማለች የነሱ ሐቅ እዛ ላይ እሷም የመጠቀም ፍቃድ አላት እየተንከባከበች ያለች ስለሆነች ማለት ነው ከዚያ ውጪ ግን ልክ ለነሱ እንደሚመጣላቸው ለሷ ይመጣላታል ሲቸግራት የሆነ ነገር ሽጣም ቢሆን ወጣ ገብታም ቢሆን ሰርታም خدማም ቢሆን መታገኘው ነገር ይኖራታልና በማግለል መልኩ ሳይሆን ሐቅ ተጠበቀ ይባለው አውቆ ይሄ አይፈቀድም በዚህኛው መጠቀም ይችላል ይሄን ማድረግ ይችላል ይሄን አይቻልም የሚለውን አውቆ ሲጠነቀቀው خلاص ይሄ ሰውዬ ታዟል ይባላል እንጂ ልክ እንደ የሆነ የሚተላለፍ አስፈሪ በሽታ እንደያዛቸው ሰዎች ለብቻ ነጥሏቸው እንዳትሄዱ እዛ ቤት እንዳትገቡ አፈር ከበግራቸው ላይ ይዞ ይመጡ ይመስለው ይኖራል አይታወቅምና ይሄ ድንበር ያለፈ ነው ትክክልም አይደለም ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችን ነው አሁን የረፍት ሰዓታችን ላይ ደርሰናል ካፍታ ቆይታ በኋላ እንመለሳለን ጠብቁን ኢንሻአላህ ተመሳሳይ ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችን በአስና ቴሌቪዥን ብቻ እየተላለፈ የሚገኘው ፕሮግራማችን ነው እየተከታተላችሁ የምትገኙት በተለመዱ የስልክ አድራሻዎቻችን በኩል ጥያቄዎቻችሁን እናሰናብታችሁ መላክ ትችላላችሁ አሁን ከኛ ጋር ነው ኢንሻአላህ በ0982 መጨረሻው 45 የመጣ ጥያቄ ምን ነው የሚለው ሰላም አለይኩም ሚስቴን ተጣልተን ስለነበር ፈትቼሻለሁ አልኳት የልጆች እናት ነች አሁን ለመመለስ ወይም ለመታረቅ ፈልጌ ኒካሁን ሳድስ ወልይ ያስፈልጋል ወይ ይላል መሃል ትዳር ላይ ፍቺ ከተከሰተ ያው ፍቺው ረጅዕይ ነው ወይስ አይደለም የሚለው ነው የምናየው መጀመሪያ ደረጃ الله تعالى በቁርአን ላይ الطلاق مرتان فإمساك بمعروف أو تسريح بإحسان ይላል መመለስ የሚችልበት ፍቺዎች ሁለት ናቸው አንደኛው ያው መጀመሪያ ከፈታ ከዚያ ሊመለስ ይችላል አዲስ ኒካህም ሳያስፈልግ ይሄም አብረው የኖሩ ግንኙነት ያደረጉ ባልና ሚስቶች ሲሆኑ ነው በአንድ ከፈታ ዒዳዋ ከማለቅ በፊት رجعتك الى نكاحي በማለት ወይም ደግሞ ረጃዕቱ ብሎ ወደ ኒካህ እንድትመለስ የማድረግ መብት አለው ይሄንን በሚያደርግበት ሰዓት ምስክር አይፈልግም ወይን كان بعض العلماء يذكر انه يستحب الاشهاد على الرجوع በርጃዕ ላይ ማስመስከር ጥሩ ነው ሙስተሐብ ነው የሚጠቅሱ ዑለማዎች አሉ ግዴታ ግን አይደለም ምስክር ማይፈልግም ወልይ ማይፈልግም ለምን ወደ ነበረችበት ነው የተመለሰችው ከማህበረሰቡ አቋያ አንፃር ሌላ እንዳይታሰብ ነው ማሳወቅ ማሳወቅም ሸርጥ አይደለም እንደው ወደፊት ኺሷን ቢመጣ አንዳንድ ጊዜ አልመለስከኝም የሚል ጭቅጭቅ ቢመጣ ለመረዳት ያክል ነው ምክንያቱም ፍቺው ራሱ ዓለንንም ላይሆን ይችላል
በአብዛኛው ቤት ውስጥ ነው ሲጨቃጨቅ ወይ ምን ሲል ፈትቼሻለሁ የሚለው በአብዛኛው። ስለዚህ ያንን እዛው በታፈነበት አንዳንዱ እኮ ከአንድ ሰዓት በኋላ የሚጸጽተው አለ እኮ ብዙም ሳይቆይ በቃ መልሼሻለሁ ይላል። እንግዲህ አላህ እሱን የፈጠረንና ባህሪያችንንም ስለሚያውቅ የፈጠረን እሱ እስከሆነ ድረስ ሁሉ ነገራችንን አላህ ያውቀዋልና ሰው ልጅ ቢነድም እንኳን መመለስ እንዲችል አድርጎ ሶስት አድርጎ ሁለቱን የመመለስ እድል ያለበት አደረገው። ሶስተኛውን መዝጊያ ያደረገው አላህ። ለዚያ በአንድ ፈቶ መልሼሻለሁ ማለት ይችላል። ከዚያ በድጋሚ አብረው እየኖሩ ቆይተው እንደገና ፍቺ ቢከሰት አሁንም በአንድ ቢፈታ ሁለት ፍቺ ሆነ። ዒዳዋ መቆያዋ ጊዜ ሳያልቅ መልሼሻለሁ ካላት ትመለሳለች። አሁን በሁለት እንግዲህ ያልተማረ ሰው በሶስተኛው ደግሞ ይፈታ يعني فإن طلقها فلا تحل له حتى تنكح زوجا غيره በሶስተኛው ከፈታት يعني الطلاق مرتان يلون እድሉን ተጠቅሞ የሶስተኛውን ጨረሰው አትመለስለትም ወደሱ እሱ ሐላል አትሆንም حتى تنكح زوجا غيره ሌላ ባል ካገባች በኋላ እንጂ እስክታገባ ድረስ ሌላ ባል ለማግባት ያው ዒዳውን መጨረስ አለባት። ስለዚህ መጀመሪያው ዒዳ መጨረስ ነው። ሁለተኛው ሌላ ባል ማግባት ነው። ሶስተኛው ሸርጥ ደግሞ يعني ለአንዲት ሱሐቢያ ወደ መጀመሪያ ባሏ መለስ ፈልጋ ሌላ ባል አግብታ ነበረ فإنك لن ترجعي إلى رفاعة حتى يذوق عسيلتك وتذوقي عسيلته ብለዋል። يعني ግንኙነት ካላደረግሽ ድረስ ሁለተኛው ባል እስካልተገናኘሽ አግብተሽ ብቻ መውጣት አይቻልም ብለው ረሱል አለይሂ ሰላቱ ወሰለም ተናግረዋል። ስለዚህ ዒዳዋን ጠብቃ ጨርሳ ኒካህ አስራ ግንኙነት አድርገው ከዚያስ يعني ቁርአኑ حتى تنكح زوجا غيره ነው። ግን የታወቁ ሸርጦች አሉ። حتى تنكح زوجا لابد أن تنتهي من العدة عدة الزوج الذي قبله ولا كذا فيت كنبروا بالوا عدة مጨረስ አለባት መግባት አይቻልም ዝም ብላ አብረው ይኖሩ ናቸውና ከዚያ በኋላስ መፈታት አለባት ሌላ ወደ መጀመሪያ ባለው ለመመለስ ከተፈታች በኋላስ አሁንም የቀደሙ ዙር ይመጣል። አንድ ሴት በሚስትነት ኖራ ቆይታ ግንኙነት ኖሯቸው ባልና ሚስት ከተፈታች ዘላ ወደ ሌላ ሰው ማግባት አትችልም። ዒዳ የሚባል ነገር አለና አምስተኛው ሸርጥ ዒዳ መጠበቅ ይሆናል። እነዚህ ሲሟሉ ነው የምትመለሰው። ስለዚህ ጥያቄያችን ወልይ ያስፈልጋል ወይ ያለው ወዲያው ፍቺ ከተደረገ በኋላ የመቆያ ጊዜዋ ሳያልቅ 3 ጊዜ ወር አባይታ የምትጸዳበት ያክል ሳያልፍ ገና ይሄ ጊዜ ሳይጠናቀቅ መልሼሻለሁ ብሎ ወደ ኒካሁ ከመለሳት እድሉ ባለበት ሁኔታ ሁለት ጸላቅ ላይ እድል አለ። በአንደኛው ፍቺ ወይም በሁለተኛው ፍቺ ላይ አድርጎ ከሆነ መመለስ ትችላለች። ለዚህ ወልይ መጥራት አይፈልግም፣ ሻሂድም አይፈልግም። ግን يستحب الاشهاد ብለናል። ማስመስከር ጥሩ ነው። አይ በአንድ ፈቷት ዒዳዋ አለቀ ሳይመልሳት በፊት ከመሃል ላይ በቃ ተለያይተው ቆዩ። ፍቺው እስካሁን በአንድ ፍቺ ነበረው፣ ግን ዒዳዋ ስላለቀ ተቆራርጠዋል። አሁን በይኑና ይባላል፣ ባነት ሚንሁ ይባላል። አሁን አርጃዕቱኪ ወይም ረጃዕቱ ማለት ማይችልበት ሁኔታ ላይ ሆኗል። ይሄንን በይኑና ሱግራ ይሉታል። ይሄንን መነጣጠል በትንሹ የሆነ መነጣጠል ትንሽ የሆነ የሚባለው ለምንድን ነው? እነዚያ ቀደም የጠቀስናቸው 5 ሸርጦች ማያስፈልገው ለማለት ነው። በዚህች በይኑና በዚህ መለያየት ላይ መልሼሻለሁ ቢላት መመለስ አይችልም። ለምን? ጊዜው አልፏል። የዒዳ ጊዜው ስላለፈ ነው በይኑና የሆነችው። ስለዚህ ምን ይጠበቃል? ወልይና ምስክሮች ያስፈልጋሉ። አዲስ ኒካህ ነው ይደረገው። ለምን? በመጀመሪያው ኒካህ በዒዳ ማለቅ ምክንያት ተቋርጧል። ስለዚህ በአዲስ መልኩ ወልይ አድርጎ 2 ምስክር አድርጎ ወልዩ አንድ ድር ያደርጋል። ያው ቀደም 3 የወር አበባ ወይም 3 ጊዜ ንጽህና ጊዜ ያልነው ይሄ ሐይድ ለምታይ ሴት ነው። ሐይድ ለማታይ ሴት ደግሞ ሲሆን እርጉዝ ከሆነች ለምሳሌ ነፍሰ ጡር ከሆነች እስክትወልድ ነው። በነጋታው ትውለድ፣ በሳምንቱም ትውለድ፣ በ8 ወርም ቆይታ ትውለድ፣ ከዚያም በላይ የሚሆን አልሙሂም እሷ ስትወልድ ነው ዒዳዋ የሚያልቀው። በዚያ መሃል ባለው ሰዓት ከመለሳት ትመለሳለች።
ተስፋ የቆረጠችበት ሐይድ ማታይበት እድሜ ላይ ደርሳ ከሆነ ደግሞ ምንድነው የሚሆነው? በወር መቁጠር ትጀምራለች። 3 ወራት ቆይና ከዚያ በኋላ ዒዳዋ ያበቃል። ሌላ ልታገባ ትችላለች። 3 ወራት ቆይታ ዒዳዋ አበቃና እሱ መመለስ ፈለገ። መልሽሻለሁ ማለት አይቻልም። ፍቃደኝነቷ ታይቶ ረግባ ካላት ወልዩዋ 2 ምስክር አድርጎ ኒካሁን ያስርለታል። መርሐባ። በ0926 መጨረሻው 91 የተላከልን ጥያቄ ከዚህ ጋር ተመሳሳይነት አለው። ሰላም አለይኩም፣ እንዴት ናችሁ? አንዲት ሴት እና አንድ ወንድ በኒካህ አብረው ይኖሩ ነበር። ከዛ አንድ ቀን ምንም ሳይናጋትቱ ሄደና ከ2-3 ቀን በኋላ ከስራ ወጣ። ለምሳ ቤት ስትመጣ መጥቶ እሱም አገኘችው። እሷም ጥሩ ፊት አላሳየችውም። ትታው ወደ ስራ ቦታዋ ሄደች። እሱም ተመልሶ ከዛ በኋላ ለ10 ዓመታት ያህል ተመልሶ አልመጣም። ግን እየደወለ ይረብሻታል። ሰውየው አሁንም ድረስ አብረን እንሁን ይላታል። እሷ ግን አትፈልግም። የነዚህ ሰዎች ኒካህ አሁንም ድረስ አለ ወይስ ይፈርሳል? አንዳንድ ሰዎች ቀለብ በማቋረጡ ብቻ ኒካሁ ይፈርሳል ይላሉ። እንዴት ነው ይላል? ያው ከመጨረሻው እንነሳና ቀለብ በማቋረጥ ኒካህ ይፈርሳል የሚለው በሱ ብቻ አይፈርስም። የመፍረስ ምክንያት ሊሆን ይችላል። ማለት ኒካሁን ቃዲ ዘንድ ሄዶ ለማፍረስ ወይም ደግሞ ተጠርቶ ፍታ ለመባል ምክንያት ይሆናል። ያኒ ወደ ፕሮሰሱ ለመግባት ነው እንጂ ብቻውን ቀለብ ማቋረጥ ብቻውን ኒካህ አፈረሰው አይባልም። እንማ ወደ ማፍረሱ ሂደት ለመግባት ግን በቂ ምክንያት ነው። ይህንን በሚስት ፍቃደኝነት ወይም ፍላጎት የሚመሰረት ነው። እሷ ፍላጎቱ ካላት ኒካሁ እንዲቋረጥ ከፈለገች ትናገራለች። ቃዲ ዘንድ ሄዳ እንዲህ ሆኛለሁና ኒካህ መቀጠል አልፈልግም፣ ነፈቃ እያደረገልኝ አይደለም፣ ጥሎኝ ሄዶ አመታት ዞር ብሎም አላየኝም፣ ስለዚህ አልፈልግም ካለች ትፈታለች። ያኒ ከቻለ ቃዲው ያስጠራዋል፣ እንዲገኝ ያደርገዋል። ያኒ ኢማ አን ቱንፊቅ عليها او ان تطلق ይለዋል። ስለዚህ እንደ አይነት ጥሎ የሄደ ሰው ትዳሩን ይፈልጋል ማለት አይቻልም። ያኒ ከጊዜ በኋላ ቆጭቶትና ጸጽቶት ከሆነ ይሄ በፊቱን የሰራውን ወንጀል ነው። በነገራችን ላይ ያኒ ከፋ بالمرء اثما ان يضيع من يعول ለአንድ ሰው በወንጀልነት ይበቃዋል። ሌላ ወንጀል ባይጨመርበት ወደ ጀሃነም ለመሄድ አላህ ይጠብቀን። ከቢራ ነው። ምን ማድረጉ ዋጅብ ሆኖበት ሊያበላው የሚገባውን ሳያበላ መተው፣ ማልበስ ዋጅብ የሆነበትን ሳያለብስ መተው፣ ማኖር ግዴታ የሆነበትን ሚስትን ችላ ብሎ ወይ ህፃናትን ችላ ብሎ እነሱን ትቶ መጥፋት ዋጅብን አለመወጣት ነው። ያኒ አለመቻል ዑዝር ነው። ሰውየው አልቻለም፣ ይወጣል፣ ለመከሰብ ይሞክራል። ማይቆፍሩ ማይፈነቅለው ድንጋይ የለም፣ ምንም ነገር አይሳካለት። ምን ያደርግ? هذا ፈቂር ከሆነ ከዘካት የሚሰጠዋል፣ የሚደጎሙ ይደጎማል። ለምን ወዶት ያመጣው ነገር አይደለም። በችልተኝነት ገንዘብ ብሎ ጥሎ የሚሄድ ግን ወንጀለኛ ነው የሚሆነው። ስለዚህ ይሄ ሰው ለረጅም ዓመት ጥሎ የሚሄዱ ይሄ ነገር ሆኖ ከሆነ ጥሎ ችላ ብሎ የሚሄዱ ወንጀል ነው። እዚህ ጋር የምትጠብቀው ሚስቱ አለች፣ ሊቀልባት ግዴታው ነው፣ ዋጅብ ነው። ሊያኖራት ቤት ራሱ ቤት የሚኖረው ተከራይቶ የሚሆን ብቻ ማኖር አለበት። ማልበስ በየአመቱ 2 ፈስል በየ6 ወሩ አንድ ልብስ መግዛት መቻል አለበት። ሌሎችም ማሟላት ያለባቸው ነገሮች አሉ እንደ ሸሪዓ የተዘረዘሩ። ያንን ሳያረግ ጥሎ እንደ ወንደላጤ ለብቻው የሚኖር ከሆነ ይሄ ሰው ትዳር ማዕናም አልገባው። በጥሎ መሄድ ከሆነ እንዲህ አይነቱ በትዳር ቀጥል ተብሎ እንደው ቢመከርም ይሳም አይደለም። ምክንያቱም የትዳር ማዕና ጣዕሙ ራሱ አልገባው። ምናልባት ከጊዜ በኋላ ሰዎችን አይቶ ሰው ልጅ ወልዶ ሲያይ፣ ጥንዶችን ሲያይ፣ ቤተሰብ የሆነ ነገር ሲያደርጉ ሲያይ ምናልባት ምን አለ እኔ ቤተሰብ በኖረኝ ብሎ የረሳት ሚስቱን አሁን ፈልጎ የሚበጠበጥ ከሆነ ይሄ ራሱ ያኔ ሌላ ነገር ነው። አልሙሂም እንደ ሸሪዓ ሁክም ስንሄድ እቺ ሴት ሄዳ ቃዲ ዘንድ ያለባትን ሁኔታ አሳውቃ ቃዲው ኢስቲድዓ ያደርገዋል። ያኔ በእነሱ በኩል የሚተገበር ነገር ነው። ቃዲው በሌለበት ወይም ደግሞ እንዲህ አይነት ነገሮችን ማድረግ አስቸጋሪ በሆነበት ቦታና ሁኔታ ላይ ደግሞ ምን ታደርጋለች? ምስክሮችን ታመጣና
يعني اشهدوا أني فسخت نكاحي من فلان بلا كنتنا ينبرني النكاح يعني أفرش والله مسكروني بلا تسمسكرنا فسخت على قالش براسه وكل لمن نزع موت أثر لباتنا يعني ميكلبات نفقة مش الواجب ويوت الله تبال متقين كونه عدة عن طبق أكذبوا هلا ليلا بالتقبل تجلج أماراتوش كليلونهن فسخ تارقوا نعم أمارات كيل قاضي بيلاين ورشل البوتا ولاي وين مواندن من حكم الشرعين بتكلم ما يقوم ينورالو በቃ እምቢ ብሏል ሄጂ ወሬ ይሽሏት ይችላሉ ሴትን ያለ አግባብ ሊጫኑ ይችላሉ حكم الشرع በትክክል ማያውቁና ማይተገብሩ ወይ ደግሞ መጥቶ ይሁን ነገር ስላላቸው ወይ ለሹህራው ወይ ለምናምኑ እሱን አይተው ወደሱ ማይል የሚያረጉ ሰዎችም አይጠፉ ስለዚህ በዚህ በኩል አማራጭ በጠፋበት መልክ ሁኔታ ላይ ስትሆን ወደ ራሷ እርምጃ ትይራለች ይሄ ምናልባት ይሄ በቃ ማለት ይሄ محدود ነው አሁን የተጠቀሰው ፈስኽ ስታረገው ማለት ያው ለምሳሌ እሱ ሸሪዓዊ ምክንያት ሊኖረው ይችላል እሷ ደግሞ ምንም ሸሪዓዊ ምክንያት የላትም ግን አትፈልግም በዚህ ሰዓት አሁን እሱ ጠርቶ ሸሪዓ ፍርድ ቤት አይቶት ጉዳዩን የሚያስፈታ ሆኖ ከተገኘ ፍታ ይለዋል ካልፈታ እሱ ራሱ ከሆነ የሚወርድበት መልኩ መፍጠር ይቻላል ያው እንደነገራችሁን ከዛ ውጭ በሆነ መልኩ ደግሞ እሷም ማጥቶ ከሆነ ያው ተነጋግረው የሚያፈርሱት ነገር ነው የሚሆነው ምንም አይነት ምክንያት ሳይኖር እንዲሁ ሌሎች አማራጮች እያሉ አንድ ሴት ፈስኸ ብታረግ ያፈስኹ ተቀባይነት ይኖረዋል ያው በምክንያት የተመሰረተ ነው ኒካህን ማፍረስ ኒካህ ትልቅ ግንብ ነው ዝም ብሎ ባዶ ያለ ማዕና መፍረስ የለበትም ለመፍረስ የመንስኤዎች ወይም ምክንያቶች ወይም በቂ የሆኑ አስባቦች መኖር አለባቸው ያ በሌለበት ሁኔታ ብሎ ደበረኝ ወይ ደግሞ አልተመቸኝም ወይ በቃ እኔ ነፃ መሆን ነው የምፈልገው የሚል አይነት ይሄ አንዳንድ ገና ታዳጊ ወጣቶች ላይ ያለ የምታየው ስሜት የሆነ ነገር ያምራቸዋል እዛ ሲሄዱ ሌላ ነገር ያምራቸዋል ያን ሲያዩ ሌላ ያምራቸዋልና እንዲህ አይነት ነገር ከሆነ ይሄ ምክንያት አይባልም ስለዚህ ትዳር መጫወቻ ነው የሚሆነው እዛም አላሁ ተዓላ የኒካህን ጉዳይ መፍታቱንም የመሳሰለውን ማፍረሱን ወል ማቋረጥን ይባል የኒካህ አቅድ ማፍረስን ሴት እጅ ላይ አላስቀምጠውም አላህ ኢላ عند ضروره በቃ አስቸጋሪ ሁኔታ ላይ ሲመጣ እሷ ፍቃድ አላት ሸሪዓው የሚፈቅድላት ኒካሁን ወይ በቃዱ በኩል ሄዳ የማስፈረስ አሊያም ደግሞ በራሷ በኩል ልታፈርሰው የምትችልባቸው የመጨረሻ እድሎች አሉ እዛ ጋር ሲደረስ የሚኮን ነገር ነው ማለት ነው እንጂ የመፍታት ፍላጎት አሁን ወንድ ልጅ ጋር የመፍታት ፍላጎት ቢኖረው በቀጥታ ፍቺ መፈጸም ይችላል يعني ነገር ግን አላህ Subhanahu Wa Ta'ala ወንድ ልጅንም يعني ከሴት ልጅ ይበለጠ በመርጋትና ባለመቸኮል ስሜታዊነትን በመቆጣጠር ወንድ ልጅ ይሻላልና من حيث الغالب ነው የምናወራው ብዙ ሴቶች ከብዙ ወንዶች የሚሻሉ ሊኖሩ ይችላሉ من حيث الإجمال ግን ያ ነውና ወንድ ልጅ ላይ አላህ ያደረገው ይህን ጉዳይ ኃላፊነቱን يعني ቁልፉ ወንድ ልጅ ጋር ያለው ማለት ነው ወንድ ልጅ ግን ቁልፍ በእጅ ነው ያለው ብሎ ግን ማንንም ምንም ማያመጣም ብሎ ድንበር ያለፈ ጊዜ ሚስቱን ቤት ቁጭ አድርጎ እንደፈለገ የሚዞር ከሆነ ነፈቃ አምጣ አያመጣም እሷ አማጺ ሆነ አይደለም ከልክል አይደለም በሚፈልጋት ሰዓት ሸሪዓው ፈቀደው ራሷን አዘጋጅታ ያቀረበች ሴት ነች በሱ በኩል ግን ችላ ብሎ አንዳንዶችም እንሰማለን በዚህ በኩል በዚህኛው በኩል ሚስቱን እየጨቆነ ያስራበም አንዳንድ ጊዜ እየጠበቀችው ነፈቃ እንኳን ሳያመጣላት ሌላ ቦታ ሄዶ አግብቶ አዲስ ሙሽራ ደግሞ ነፈቃ የሚያደርግላት እንደሞ አለዛቸው يعني አዲስ ትዳር መስረቶ ማለት ነው እዚህ ጋር ያለህን ዋጅብ መች ተወጣ መጀመሪያና እንዲህ አይነት ሐል ያላቸው ሰዎች ድንበሩን ስላለፉና ቁልፉ በእጅ ነው ያለው ማንንም አይከፍተውም ማንንም አያፈርሰውም ብለው ስለያዙት የነገሮች የተጠበቡ ጊዜ ከእጃቸው ላይ ቁልፉ የሚነጠቅበት ሁኔታ ይኖራል ማለት ነው ይሄ የሚሆነው ቅድም እንዳልነው ضرورة ሲኖር ነው
አለዚያ በፍላጎት ብቻ ኒካህ ማፍረስ ሴት እጅ ላይ አልተቀመጠም። በዚህ ቁጥር ሌላኛው ጥያቄ ምንድነው የሚለው ቁርአን በምንቀራ ሰዓት እጃችን ይለሰልስና ቀጣዩን ገጽ ለመግለጥ ያስቸግረናል። ያን ጊዜ ጣታችንን በምራቅ አርጥበን መግለጥ እንደ ሸሪዓ እንዴት ይታያል ይላል። ያው ይሄ ሱኡል አደብ مع القرآن ነው። ከቁርአን ጋር ያኒ ምራቅ በባህሪው ወይንም በሰዎች ዑርፍ በታወቀው ሰዎች የሚጸየፉት ነገር ነው። ፊል ጋሊብ ምናልባት ሰው የራሱን ምራቅ ላይ ይጸየፍ ይችላል። ነገር ግን ሰው ምራቁን ቢተፋበት ወይ የሰው ምራቅ ልብሱን ቢያገኘው የሚሰማው ነገር አለ እና እንዲህ አይነቱን ነገር ነጂስ እንኳን ባይሆንም ሰዎች استقذار የሚያደርጉት ነገር ስለሆነ የሚጸየፉት ነገር ስለሆነ ክቡር የሆነውን ሙስሐፍን ቁርአንን ወይም ሸሪዓዊ ኪታቦችን በምራቃችን አስነክተን አንገልጥም። ምን አድርገው ያኒ ዛሬ ባንክ ቤቶች ምንም አይተናል። አንዳንድ ጊዜ ገንዘብ የሚቆጥሩ ሰዎች በምራቃቸው አይደለም ባንክ ቤት አይተን ከሆነ አንዳንድ ካሼሮች ምናምን ጋር በስፖንጅ ውሃ ተደርጎ የሚደረግ አለ። በዚያ ውሃ ያስነካ ስፖንጁን ያስነካ ይቆጥራል። ውሃ ከዛ እንደሚቸገር ሰው እንጂ ነው አይከፍትልኝ የሚል ሰው ሶፍት ነገር ረጠብ አድርጎ በውሃ ረጠብ አድርጎ አጠገቡ ያድርግ። ያን ሶፍት ነክቶ እጁ ላይ እርጥበት ይኖራል። ውሃ ስለሆነ ሙስተቅደር ማርለም በዛ መክፈት ይችላል። አዎ ያኔ ሰዎች ልምድ አድርገው ይዘውት ነው እንጂ ደስ የማይል ነገር ነው። ያው ምራቁ ሐጅም ካለው ከአደጋው ከፍ ይላል። በደንብ ዝቆ የሚያወጣው ከሆነ ማለት ነው። በአብዛኛው በለል ነው የሚሆነው፣ አይቻልም። ስለዚህ ኪታብም ስንገልጥ ቁርአንም እየቀራን መግለጥ ከፈለግን ምራቅ ማስነካት የሚባለው ነገር መተው ነው ያለብን። መርሐባ። በዚህ ቁጥር የመጣው ሌላኛው ጥያቄ ምንድነው? አንጎቴ መኝታ ቤት ወይም ፔኒሲዮን አለውና እዛ መኝታ ቤት ሁለት አይነት ሰዎች ይመጣሉ። አንደኛዎቹ ሐራም ለመስራት ማለትም ዚና ለመፈጸም ሌላ ቦታ ሲጠጡ አምሽተው ለማህደር ይመጣሉ። ሁለተኛዎቹ ደግሞ ለስራ። ይሄን እንዴት ነው ማድረግ የሚቻለው? ማለት ማረጋገጥ የማይቻልበት ሁኔታ ከተፈጠረስ ሚስቱ ይሁን አትሁን የማይታወቅ ነገር ሊኖር ይችላል። በዚህ ሰዓት ምንድነው ማድረግ ያለበት ይላል። የፔንሲዮን ወይም ደግሞ የሆቴል ስራዎች ላይ የተሰማሩ ሙስሊሞች ለሐራም አጋዥ እንዳይሆኑ ጥንቃቄ ያስፈልጋቸዋል በጣም። ያው ዘርፉ በአብዛኛው ከሐራም ጋር ንክኪነት ያለው ነው። ነገር ግን እንገባበታለን ዘርፉ ላይ ሆቴል ውስጥ ወይ ደግሞ የፔንሲዮን ስራ ውስጥ እንገባበታለን የሚሉ ሰዎች ከመጀመሪያው በቃ ሸሪዓው የማይፈቅደውን ነገር አልሰራም ብለው በውስጣቸው መወሰን መቻል አለባቸው። በትግበራ ደረጃ ደግሞ ክልክል ነገር ውስጥ እንዳይገቡ የሚያረጓቸውን መስፈርቶች ማስቀመጥ አለባቸው። ቤቱ የነሱ ነው፣ ሆቴሉ የነሱ ነው፣ ማንም አያስገድዳቸውም። እኔ እዚህ ቦታ ላይ ልክ አሁን የሙስሊም ሆቴሎች ተብለው እንደሚታወቁ ሆቴሎች በአብዛኛው ሰዎች ሲመጡ ባለትዳር እንደሆኑ ኒካህ ካላቸው ያንን ቼክ አድርጎ አጣርቶ ነው የሚያስገቡት። ጥንድ ሲመጣ ማለት ነው። አንድ ሰው ሲመጣ ችግር የለውም። ሴትም ለብቻዋ ትምጣ ወንድም ለብቻው ይምጣ ችግር የለም። ግን ወንድና ሴት ሆነው አብረው ከመጡና አንድ አልጋ እንይዛለን ካሉ ግን ማጣራት ያስፈልጋል። ያኒ በእኛ በኩል በቀላሉ እኛ ባለትዳር ነን ባልና ሚስት ነን ካሉ ይበቃናል እንደ ሸሪዓው። ከዛ በኋላ ያለውን እነሱ እየዋሹን ይሁን ሳይሆኑ ነን እያሉ ለዝሙት ለሐራም መተው ይሁን ወይም እውነተኛ ይሁኑ እነሱ የሚጠየቁበት ነገር ነው የሚሆነው። ከኛ በኩል ያለው መስኡልያ ለማውረድ ግን መጠየቅና ማጣራት አለብን። እኛ ባልና ሚስት ካልሆኑ ወይም እናትና ልጅ ለሕክምና ሊመጡና ሊያርፉ ይችላሉ፣ አይታወቅም። እንደዚህ እናትና ልጅ አባትና ልጅ ያኔ ሴት ልጅና አባቷ ሊመጡ ይችላሉ፣ እናትና ወንድ ልጅ ሊመጡ ይችላሉ። እነዚህ ነገሮችን አጣርተው ማህረሚያ ማከላቸው ላይ እንዳለ ወይም ደግሞ ባልና ሚስት እንደሆኑ ያን አጣርተው ማስገባት ያለባቸው። ካልሆነ አናስተናግድም። ገንዘብ የሚያጓጓው ሰው ወልዒያዙ ቢላህ ነገ ተከትሎት ለማይሄደው ዱንያ አላህን ይወነጅላል።
የሐራም ማስፋፊያም ይሆናል፣ ለወንጀል አጋዥ ተባባሪ ይሆናል። እኔ ምን አረኩኝ ያርጋ ሰጥቷቸው እንጂ ሊል ይችላል። አዎ ይሄ ወንጀል የሚሰሩበትን ቦታ ፈቀድክ፣ ለሐራም ነው የሚመተው የሚይዙት፣ ለሐራም ወንጀል የሚሰሩበትን ነገር አመቻቸላቸው ይባላል። ስለዚህ አይነት አላቸው ሰዎቹ። አዎ ለስራ ይመጣ ሰው አለ፣ ለሐራም ይመጣ ሰው አለ። በሐላል አርፎ ነገ ሆስፒታል ቀጠሮ ያለው ሊሆን ይችላል እዛ ከተማ ላይ፣ ወይ ለስራ ጉዳይ ሊመጣ ይችላል። ኮንትራት ሊፈርም መጣ አድሮ ጧት መውጣት ያለበት ሊሆን ይችላል። ሌላ በብዙ መሽቶበት በዛ መንገድ ላይ መኪና ተበላሽቶበት ብዙ ሰዎች እንደዚህ ያጋጥማቸዋል። መኪና ይበላሽባቸዋል። እዛ ጥላው መሄድ አይፈልጉም። የሆነ ቦታ አድርገው ቅርብ አካባቢ ፌንስ ሊገቡ ይችላሉ። ችግረኛ ከሆነ ተቸግሮ ከሆነ መርሐባ። አለዚያ ለሐራም የሚመጡ ሰዎች ካሉ ወይ ተለያይታችሁ አንዳንድ ክፍል ይዛችሁ የምታድሩት እንጂ እኔ ለሐራም ቤቴን አላከራይም ብሎ ቁርጠኛ ሰው መሆን አለበት። ያኒ መኖሩ በዘርፉ ላይ መግባቱና ሙስሊሞች በተለይ ራሓ የሚያገኙበትን ያኒ ሙስሊሞች የሚያርፉበት ከሆነ በአብዛኛው ኸምር፣ የሙዚቃ ድምጽ፣ የረብሻ የመሳሰሉ ነገሮች አይገኙበትምና ሙስሊሞች የሚመርጡት አይነት በቃ እዚህ ቦታ ላይኛ ሐራም አይሰራበት ቦታ ነው። ሰውኮ ምንድነው እንደው ለሆስፒታል ህክምናም ለተለያዩ ጉዳዮችም ክፍለ ሀገር ሄዶ ሆቴል ይዞ ሲያደርኩ እንደው ሐራም ማይሰራበት ሆቴል ውስጥ ነው ያረፍኩት የሚለው ነገር ሲሰማው ራሱ አንድ ጥሩ ነገር እኮ አለው። ሄዶ ግን ምናልባት ብዙ ወንጀል የተሰራበት ክፍል ላይ ወይም ሐራም የተሰራበት አልጋ ላይ ሲተኛ በውስጡ ላይ የሚያመጣው ገፍላም ነገርም እኮ አለ እኮ እዛ ላይ ድባቡ ራሱ ጥሩ ስላልሆነ ማለት ነውና ዘርፉ ላይ መሰማራት የሚፈልጉ ሰዎች አጽድተው ሙስሊሞች ማለት ነው ጽድት አድርገው አጥርተው ይሄ ባለቤቱ ሙስሊም የሆነ ኸምር ማይገባበት ሐራም የሚሰሩ ሰዎች ማይገቡበት የሙዚቃና የዳንኪራ ምናምን ድምጽ ማይሰማበት ብለው ቢይዙት ለነሱ ለራሳቸው አላህ የሚፈሩ ሰዎች የሚመርጡት ቦታ ይሆናል። مرحبا ዶክተር ዛሬ የነበሩ እነዚህ ናቸው። ከሰዓት አንፃር እዚህ እናቆማለን። ባረከላሁ ፊኩም። ተመልካቾቻችን እየተከታተላችሁ የነበራችሁት ጠይቁ ፕሮግራማችን ነው። እንደተከታተላችሁት የተለያዩ ጥያቄዎች ቀርበዋል። ለተለያዩ ጥያቄዎች ደግሞ ዶክተር ሼክ አቡበክር ሱሌማን ምላሹን ሰጥተውናል። ከኛ ጋር ስለነበራችሁ አብራችሁ ስለተከታተላችሁ እንዲሁ እጅግ አድርገን እናመሰግናለን። ሌሎች አስና ፕሮግራሞች ይቀጥላሉ። እኛ ከወዲሁ እንሰናበታለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።